ውድ ቤተሰቦቻችን አሪፍና ምርጥ የፊልም ትረካዎችን ማግኘት የሚፈልጉ ከሆነ ቻናላችንን ሰብስክራይብ የምንለቃቸውን ቪዲዮዎች ደግሞ ላይክ በማድረግ ያበረታቱ። ታሪካችን የሚጀምረው በትምህርት ቤት ውስጥ በጓደኝነታቸው የሚታወቁትን ጂሆን፣ ጆይሱና ልዩን የተባሉ ሶስት ጓደኛ ማቾችን እያስመለከተን ሲሆን እነሱ ምንም እንኳን በትምህርት ቤት ውስጥ ብዙ ቦታ የሚሰጣቸው ባይሆኑም ላላቸው ግንኙነት ግን ከፍተኛ ቦታ ይሰጡ ነበር። በጓደኝነት መሃል ግን ሴት ካለች ፍቅር የሚባለው ነገር መምጣቱ የማይቀር ነገር ሲሆን ሁለቱ ወንድሞችም ባይናገሩትም በጆይሱ ፍቅር ወድቀው ነበር። ልጁን ከጂሆን በተለየ መልኩ በሰበብ አስባቡ እሷን ለመሳምና የግሉ ለማድረግ የሚሞክር ልጅ ነው። ነገር ግን ይህ ሁሉ ቢሆንም አንድ ትልቅ ተቀናቃኝ አለበት። ያም በብዙ ሴቶች የሚፈለገው ጂሆን ነበር። ጂሆን በኮሪያ ካሉት ትልቅ ከሚባሉ ቢዝነስ የሚሰሩ ሰዎች ተርታ የሚመደብ አባት ያለው ሲሆን እንዲሁም በሁሉም ዘንድ ሴቶች ላይ የሚጫወት ወንድ እንደሆነ ተደርጎ የሚታይ ልጅ ነው። ጓደኛው ጆይሱ ይህንን ስለምታውቅ ሴቶች ወደሱ እንዳይቀርቡ ለማድረግ አንዳንዴ እንደ ፍቅረኛ ሆና ለመምሰል ትሞክራለች። እንዲሁም ተማሪዎች በጂሆን እናት ሞት የተነሳ ሲያሾፉበት የምትከላከልለት ሲሆን በዚህ መንገድም ከጓደኝነት መስመር ሳያልፉ ተከባብረው ውስጥ ለውስጥ ግን ተዋደው ይቀጥላሉ። አንድ ቀን ላይም እንደተለመደው ሶስቱ ጓደኛ ማቾች ከትምህርት ቤት ሲወጡ አንድ የሚያምር ጆሁዋን የተባለ ልጅ ጆይሱን ሊጋብዛት እንደሚፈልግ ነግሮ ከነጂሃን ለይቶ ይወስዳታል። ጂሆንና ልዩንም ምንም ነገር ማድረግ ስለማይችሉ ጓደኛቸው ስትሄድ በቅናት መመልከት ይጀምራሉ። ሲጠበቅ የነበረው ምሽትም ደርሶ ጆይሱን ከጆሁዋንና ከወላጆቹ ጋር ሆና በአንድ ጠረጴዛ ላይ ተቀምጠው ማውራት ይጀምራሉ። በወሬያቸውም መሃል ጆይሱ ጆሁዋን ከፍቅረኛው ጋር የተለያየው በቅርብ እንደሆነ ሰምታ ምናልባትም ከዚህ በኋላ ጥሩ ህይወት እንዲመራ ልትረዳው እንደምትችል ማሰብ ትጀምራለች። ልጁ ግን ወላጆቹ ከቦታው ገና ዞር ከማለታቸው ጆይሱን አይኗን እያየ ሊያገኛት የፈለገው በወላጆቹ ጭቅጭቅ የተነሳ እንደሆነና ምንም አይነት ስሜት ለሷ ስለሌለውና መጋባት እንደማይችሉ ነግሮ ቅስሟን ሰብሮ ጥሏት ይወጣል። በዚህ የተናደደችው ጆይሱ ምንም ነገር ሳትናገር ቀናት አልፈው ከሳምንት በኋላ ግን ጆሁዋንም በሆነ ፕሮግራም ላይ ከድሮ ጀምሮ ከሚወዳት ታይሺ ከተባለች ልጅ ጋር አይታው እሷን ጥሎ እንደሄደ ሁሉ ታይሺንም ጥሎ ሊሄድ ስለሚችል ለአንዴና ለመጨረሻ ጊዜ ይህንን ስራውን እንዲያቆም ለማድረግ ልትበቀለው እቅድ ማውጣት ትጀምራለች። በሚያስደነግጥ ሁኔታ ግን ገና እቅዷን ተግባራዊ ለማድረግ ሐሳብ ላይ ያለች እናቷና የጂሆን አባት በሰው ሁሉ ፊት እንደተጋቡ በይፋ ይናገራሉ። ይህ ሁኔታ ምንም እንኳን ለህዝብ ባያወጡትም በጣም የሚዋደዱትን ጂሆንና ጆይሱን ወንድምና እህት ያደርጋቸዋል። በሀገራቸው ውስጥ ጋብቻ ለቢዝነስ ተብሎ የሚደረግ ነገር በመሆኑ ምክንያት እስካሁን ድረስ ከፍቅር ጓደኝነትን መርጠው እዚህ ቢደርሱም አሁን ግን ያም ሳይጠፋ አይቀርም። በእናቷ ምክንያት የምትወደውን ሰው ልታጣው እንደሆነ የገባች ጆይሱ ወደ ክፍሏ ገብታ ብርጭቆ ትሰብርና እጇ ደም በደም እስኪሆን ድረስ እየጨመቀች መጮህ ትጀምራለች። በሌላ በኩል ደግሞ ጂሆን በመኪናው ወደ ውጭ ወጥቶ በከፍተኛ ፍጥነት እያሽከረከረ እያለ በመንገዱ ላይ ታይሺንን ለጥቂት ከመግጨት ይተርፋል። ራሱ ግን በድንገተኛው እንቅስቃሴ ምክንያት ተጎድቶ ከመኪናው ይወርዳል። በዛው ቅስፈትም ከጆይሱ እናት ይደወልለትና በፍጥነት ወደ እሷ ጋር አምርቶ ያረጋጋታል። ከሰዓታትም በኋላ ሶስቱ ጓደኛሞች ተሰብስበው የወላጆቻቸውን ሰርግ እንዳይከናወን ለማድረግ እቅድ ማውጣት ይጀምራሉ። ልጁንም አንድ እቅድ እንዳለው ተናግሮ ሁለቱ ከወላጆቻቸው ቀድሞ ከተጋቡ የወላጆቻቸው ነገር እንደሚያበቃለት ሐሳብ ይሰጣል። ጆይሱ ግን ለዛ ብላ ህይወቷን ማበላሸት እንደማትፈልግ ትናገራለች። ይህንን የሰማው ጂሆንም ምንም እንኳን ጆይሱ በሐሳቡ ባትስማማም እንደምትወደው ስለሚያውቅ ስለ ድሮ የትምህርት ጊዜ ያስታውሳት ታሪካችን ወደ ኋላ ይመልሰንና በዛን ጊዜ የጆይሱ አባት ቢዝነስ ሲከስር ጆይሱ ብዙ ነገሮችን እንዳጣችና ከዛን ጊዜ ጀምሮ ሊረዳት እንደሚፈልግ ነግሮ የሚመጣ ሰው ሁሉ ከሷ የሆነ ጥቅም ፈልጎ ወይም ደግሞ አደገኛ የሆነ እቅድ ያለው ሰው እንደሆነ እንደደመደበች ያሳየናል። ወደ አሁኑ ጊዜ ስንመለስም ጂሆን ምንም እንኳን ሊስማት ቢሞክርም እሷ ግን ጓደኝነቱን ላለማጣት በመፍራት ትታው ትሄዳለች። በዚህ መሃልም ጂሆን ይዟት ሊያስቆማት ሲሞክር አብረው ሆኖ የጆሁዋንን የቀድሞ ፍቅረኛ ታይሺንን ለመጥለፍ ሐሳብ እንዳላት ነግረው ጂሆንም በሐሳቡ ይስማማል። በሚቀጥለው ቀንም በሚገርም ስታይል ሆኖ ታይሺንን ለማማለል የሞከረ ቢሆንም እሷ ግን ምንም ግድ ሳይሰጣት ጥላው ወደ ባሶች ትገባለች። በዚህ ተስፋ ያልቆረጠው ጂሆንም አብሯት ሆኖ ሊያወራት እየሞከረ እያለ በመሃላቸው አንድ ያረጀ የሚመስል ሰው መጥቶ ታይሺንን መተናኮስ ይጀምራል።
ይህንን ያየው ጂሆንም ሰውየውን ከባሱ ገፍቶ ታይሺንን እንዳተረፈ ጀግና ለመሆን ይሞክራል። ነገር ግን ከበስተጀርባ ይህ ሁሉ ነገር የታሰበበት እንደሆነና ሽማግሌውም ሰው በነ ጆሹ የተከፈለው ሰው መሆኑን እናያለን። ታይሺንም ሁሉም ነገር ጂሆን ከሷ አጠገብ ላለመራቅ ያደረገው ጥረት እንደሆነ አውቃ ጭራሽ ለሱ ያላት ጥላቻ ይጨምራል። ጂሆንም በሚቀጥሉት ቀናት የታይሺንን ቀልብ ለመሳብ የተቻለውን ሁሉ ጥረት ቢያደርግም እሷ ግን ጭራሽ ፖሊስ እስከመጥራት ደርሳ ነገሩን ከባድ ታደርግበታለች። የሶስቱ ጓደኛ ማቾችም እቅድ በጥሩ ሁኔታ እየሄደ ሲሆን ጂሆንም እንደምንም ብሎ ለመግባባት ጥረት ሲያደርግ የታይሺ ጓደኞች ታይሺ በቤተ መጻሕፍቱ ስለምትሰራ እዛ ብሄድ እንደሚያገኛት ይነግሩታል። ጆይሱም ያንን መሰረት በማድረግ አሪፍ የሚባል እቅድ አውጥታ ጂሆንን ወደ ቤተ መጻሕፍት ቤቱ ትልከዋለች። በሚያሳዝን ሁኔታ ግን ያ ሁሉ ስንት የተለፋበት እቅድ በጂሆን መተኛት ምክንያት ሳይሳካ ይቀራል። ነገር ግን ምንም እንኳን እቅዱ ባይሳካም በሰዓቱ ታይሺን ርቧት ስለነበር ጂሆን በዛ ሰበብ ይዟት ወደ አንድ ሬስቶራንት ይገባል። በዚህም ጂሆን የታይሺን ልብ ለማቅለጥ ብዙ ቢያወራም እሷ ግን ከአቋሟ ወይ ፍንክች ሳትል ከሱ ጋር ላለመገናኘት የምታደርገውን ጥረት አጠናክራ ትቀጥላለች። አንድ ቀን ግን እንደተለመደው ጂሆን እሷን ለማማለል እየተከተላት እያለ የታይሺን አያት አግኝተውት ላላቸው ሬስቶራንት የመጣውን ዕቃ እንዲያወርድና አንዳንድ ስራ እንዲሰራ ታደርገዋለች። ይህንን እያየች ያለችው ታይሺም ጂሆን አያቷን ለማስደሰት ብሎ እንዲህ ያለ አድካሚ ስራ ለመስራት በመምረጡ ትገረማለች። በዛው ሰዓትም ጂሆን ስራው በጣም ከብዶት ለደቂቃዎችም አቋርጦ ጆይሱ ጋር ከደወለ በኋላ እቅዳቸውን ቢተዉት እንደሚሻል በኃይል እየተናገረ ስልኩን ይዘጋባታል። አመሻሽ ላይም ጂሆን ከሰራው ስራ ድካም ብዛት ባስ ውስጥ ታይሺ ላይ ተደግፎ ይተኛል። ከትዕይንታችንም የጆይሱ እቅድ ቀስ በቀስ እየሰራ መሆኑን እንረዳለን። ምንም እንኳን ጂሆንና ጆሹ አሁንም እንደ ፍቅረኛ ለመሆን ጥረት ቢያደርጉም ይህንን እቅድ ለማሳካት ሲሉ ግን ብዙ ነገር ውስጥ ገብተው ነበር። ይህም የጂሆን ልብ ቀስ በቀስ ለጆሹ ያለውን ፍላጎት እንዲያጣ ያደርገዋል። ይህንንም ስላወቀ እቅድ የሚሉትን ነገር ቢተውት እንደሚሻል እሱም ህይወቱን ለማስተካከል ወደ ውትድርና ሄዶ ከተመለሰ በኋላ እንደሚጋቡ ቢነግራትም እሷ ግን መጀመሪያ እቅዳቸው መጠናቀቅ እንዳለበት ትነግረውና በማይፈልገው እቅድ ውስጥ ለ2 ዓመታት እንዲቆይ ታደርገዋለች። በዛው ሰሞንም ታይሺ ቤት ለመቀየር ዕቃ ስታጓጉዝ ጂሆን ደርሶባት ወደ ቤቷ ካደረሳት በኋላ በጣም ገራሚ የሆነውን የራሱን ቤት ያሳያታል። ታይሺም ቤት ውስጥ ባለው ፎቶዎቿ በዲዛይን የተሰሩበት መንገድ ልቧን ነክቶት ለጂሆን ያላት አመለካከት እየተቀየረ ይመጣል። በሚቀጥለው ቀንም በትምህርት ቤት እያሉ በሚያስደነግጥ መልኩ ትናንት እንደዛ ካላገዝኩሽ ብሎ ሲረዳት የነበረው ጂሆን አሁን ታይሺን ጭራሽ እንደማያውቃት ይሆናል። ከጓደኞቿ መካከል አንዳንዶቹ ታይሺን ዕቃ ማጓጓዝ ስለረዳት ያመሰግኑታል። ይህንን የሰማችው ጆይሱም ጂሆን እውነቱን መናገር እንዳቆመ ትጠራጠራለች። በጂሆንና በታይሺ መካከል ያለው ግንኙነት እየጠነከረ ሲመጣ ጆይሱ መቅናት ትጀምራለች። ጂሆንንም ሐሳቡ ምን እንደሆነ ብታፋጥጠውም እሱ ግን እቅዷን እየተከተለ እንደሆነ ይነግራታል። በሆነ ቀን ምሽትም ሶስቱ ጓደኛ ማቾች ከታይሺ ጋር ሆነው እራት ከበሉ በኋላ ጆይሱ ለታይሺ ጂሆን የድሮ ፍቅረኛዋ እንደነበር ትነግራታለች። በዛው ቀን ምሽትም ጂሆን ለጆይሱ ቡና ሲያፈላና እጇን ሲያሻት ታይሺ አይታ የሆነ ያላለቀ ነገር በመካከላቸው እንዳለ ትገነዘባለች። የሚያሳዝነው ግን ታይሺ ከሄደች በኋላ ልዩን ጂሆንና ጆይሱ እቅዳቸው ከተሳካ በኋላ ሊጋቡ እንደሆነ ሰምቶ በጣም ይናደዳል። በሚቀጥለው ቀንም ጂሆንና ታይሺ አብረው ምግብ ሰርተው ከበሉ በኋላ ጂሆን በድንገት ከጆይሱ ጋር ያለበትን ቀጠሮ አስታውሶ ታይሺን ጥሏት ይሄዳል። ይህ ያናደዳት ታይሺ ምንም እንኳን ጂሆን ስህተቱን ለማረም ቢሞክርም ምንም ትኩረት ሳትሰጠው ትቀራለች። በዛው ቅጽበትም ጁሃን ወደምትሰራበት ቦታ መጥቶ እሷ እዚህ መስራት እንደማይኖርባትና በሱ ድርጅት ውስጥ ስራ ሊሰጣት እንደሚችል ነግሮ ቀጠሮ አስይዟት ጂሆንን እያየው ጥሎት ይወጣል። በቀጠሯቸውም ሰዓት ታይሺ ተገኝታ ጁሃንንም ቃለ መጠይቁ የት እንደሆነ ትጠይቀዋለች። እሱ ምንም ቃለ መጠይቅ እንደሌለና ሊያገኛት ስለፈለገ ብቻ እንደቀጠራት ይነግራታል። ታይሺም ይህንን ስትሰማ በንዴት ጥላው ትወጣለች። ወደ ቤቷም ስትመለስ ትናንሽ ልጆች ኳስ ሲጫወቱ ኳሱ ዛፉ ላይ ቀርቶባቸው ያንን ለማውረድ ወደ ዛፉ ላይ ትወጣለች። በዚህ ሰዓት ግን ጂሆን ወደዚያ ይመጣና በሌላ ኳስ የተሰቀለውን ኳስ መጥቶ ያወርደውና ታይሺንም ያወርዳታል። ይዟትም ወደ ቤቱ ገብቶ ምግብ እየሰራላት እያለ ታይሺ ጂሆን የሳላቸውን የጆይሱ ምስሎችን አይታ ጂሆን ለሷ የሚሆን ሰው እንዳልሆነ ትደመድማለች። በዛው ፍጥነትም ወደ ቤቷ ተመልሳ ምንም እንኳን ጂሆን ሊያገኛ ቢፈልግም እሷ ግን መለየት እንደሚኖርባቸው ትነግረዋለች።
በዚህ ንዴት ውስጥ ያለው ጂሆንም ወደ ጆይሱ ሄዶ ለታይሺ ምን እንዳለቻት እየጠየቀ ቢያፋጣትም እሷ ግን ፈቃደኛ ሳትሆን ጥላው ትወጣለች። ልጁንም ጆይሱ ከመሄዷ በፊት አስቁሟት ከጂሆን ጋር ምን ለማድረግ እንዳቀደች ሲጠይቃት ጂሆን ከሷ ይልቅ ለታይሺ ትኩረት እየሰጠ በመሆኑ ምክንያት ተናዳ እዛው ልጁንን ትስመዋለች። በዚህ ጊዜም የሆነ አይነት ስሜት የተሰማው ልጁን ጆይስ የወደደችው መስሎት የነበረ ቢሆንም እሷ ግን ምንም ነገር ለሱ እንደማይሰማት ነግራው ጥላው ትሄዳለች። በሌላ በኩል የጆይሱ እናት በተቃዋሚዎቿ ጥቃት ይደርስባታል። ይህንንም ያየችው ጆይሱ ለእናቷ ልትከላከል ስትሞክር ጂሆን ያስቆማታል። ከትዕይንታችንም ሰዎቹ በጆይሱ እናት ላይ ጥቃት እያደረሱ ያሉት በቅርቡ ባሏ በሚሆነው የጂሆን አባት ምክንያት እንደሆነ እንረዳለን። ጂሆንም ጆይሱን እናቷን ማትረፍ የምትችለው ከተጋቡ ብቻ እንደሆነ ገብቶት እንጋባ የሚል ጥያቄ እንደ ድሮ በጉጉት ባይሆንም ያቀርብላታል። ለጋብቻው ጉጉት ያልነበረው በእነዚህ ዓመታት ውስጥ ለጆይሱን የነበረው ስሜት ወደ ታይሺ ስለተቀየረ ነው። በሆነ ቀንም ጆይሱና ልጁን ውጭ ሊበሉ በተቀመጡበት ሰዓት የጂሆን አባት ከታይሺ እናት ጋር አይተውት ምን ሊሆን እንደሚችል ማሰብ ይጀምራሉ። ይህንን ሁሉ ነገር የማያውቁት ታይሺና ጂሆን ግን በሚያምር ሜዳ ላይ ብቻቸውን ሆኖ በመዝናናት ላይ ይገኛሉ። ፍቅረኛ ይሆናል ብላ ብዙ ስትለፋለት የነበረው ጂሆንን የተነጠቀችው ጆይሱ ክፍሏ ውስጥ ከልጁን ጋር ቁጭ ብላ ሙዚቃ እየተጫወተች እያለ ልጁን ራሱን መቆጣጠር አቅቶት ተነስቶ ይስማታል። ይህ ድርጊቱ ደስ ያላሰኛት ጆይሱ ገፍትራው ጥላው ትወጣለች። አመሻሹ ላይም ጉብኝት ላይ ያሉት ታይሺና ጂሆን የማረፊያ ቦታ አጥተው አንድ ላይ ለማደር ይገደዳሉ። በማግስቱ ጠዋትም ጂሆን ታይሺ ከመነሳቷ በፊት ጸጉሩን አስተካክሎ ምግብ ይሰራላታል። ምንም እንኳን እቅዳቸው የነበረው በጠዋት ቶሎ መውጣት የነበረ ቢሆንም እነሱ ግን ረፈድ አድርገው ወደ ቤት ለመመለስ ጉዟቸውን ይጀምራሉ። በመንገዳቸው ላይም ታይሺ ከዓመታት በፊት የመኪና አደጋ ደርሶባት እንደነበርና አሽከርካሪው እስካሁን እንዳልተገኘ ትነግረዋለች። በዚህ ጊዜም ጆይሱ ጂሆንና ታይሺ መለያየት እንዳለባቸው ወስና በወላጆቻቸውም ሰበብ አድርጋ አጣልታቸው የጂሆን ልብ ተሰብሮ ከታይሺም ጋር እንደተጣላ እንመለከታለን። የዚህ ነገር መሰረት የሆነችው ጆይሱ ገና ከመጀመሪያው እቅድ ብላ ነገሩን ሁሉ ለማበለሻሸቷ በራሷ እንድትናደድ ያደርጋታል። በሚቀጥለው ቀንም ጆይሱ ለጂሆን አባት ጂሆን እንደምታገባውና ያም ለቤተሰቡ መጠናከር አስፈላጊው ነገር እንደሆነ ትነግረዋለች። በዚህ ሁሉ መሃል ጂሆን ጆይሱ እሱን ለማግባት እያደረገች ያለችውን ጥረት በሙሉ አውቆ ቀጥታ ሊጠይቃት ወደ መኖሪያ ቦታዋ ያመራል። እዛም ሲደርስ በዕለቱ የተወለደበት ቀን ስለነበር ጆይሱንና ጓደኞቹን ጨምሮ ፕሮግራም አዘጋጅተውለት መልካም ምኞታቸውን ይገልጹለታል። በዚህ ምንም ያልተደሰተው ጂሆን ግን ሁሉንም አቁሞ አሁን በልብ ውስጥ ቦታ ያለው ለታይሺ ብቻ መሆኑን ነግሯቸው ይወጣል። ትዕይንታችንም ጂሆን ከሰዓታት በፊት ለቀናት ሊያገኛት ፈቃደኛ ያልነበረውን የታይሺንም ፊት አይቶ እሷም ለግንኙነታቸው መቋረጥ ዋናው ምክንያት ምን እንደሆነ ትጠይቀዋለች። እሱም ከዓመታት በፊት የገጫት መኪና አሽከርካሪ የሞተችው እናቱ እንደሆነች ነግሯት እሷ ግን ችግሩ የእናቱ እንጂ የእሷ ለመሆኑን ነግረው አብረው ለመቀጠል ይስማማሉ። ለጂሆን ብለው ባዘጋጁት ፓርቲ ላይ ለብቻቸው የቀሩት ጆይሱና ልጁን ተቀምጠው እያወሩ ሳለ ልጁን ጆይሱን ጂሆንን ያን ያህል የምትወደው ከሆነ ጨዋታ መጫወቷን ትታ ለምን እርምጃ እንደማትወስድ ይጠይቃታል። ለራሷ እንኳን መልስ መስጠት ያልቻለችው ጆይሱ ወደ ጂሆን ቤት አምርታ የተፈጠረውን በሙሉ ልታስረዳው ብትፈልግም ወደ ቤቱ ታይሺ ስትገባ አይታ ተስፋ ቆርጣ ወደ ቤቷ ትመለሳለች። እዛም ስትደርስ የጆይሱ እናት ልጇ አገባዋለሁ ብላ የምታስበው ሀብታም ወንድ እሷን ባለመፈለጉ የተነሳ የጂሆንን አያት ለማግኘትና ለማናገር ትወስናለች። ነገር ግን በሚያሳዝን ሁኔታ የጂሆን አያት ጥሩ ባልሆነ መልኩ ታናግራታለች። እኛም እውነታውን ለመረዳት ስንሞክር የጆይሱ እናት ሆስፒታል ውስጥ በነበረችበት ወቅት የጂሆን እናትና አባት ፍቅር ከጊዜ በኋላ በመጣች የጂሆን አባት የመጀመሪያ ፍቅር የሆነችው ሴት እንዳገኘቻትና የጂሆን ወላጆችም በተለይ እናትየው የድሮ ፍቅረኛ የተባለችውን ያቺን ሴት ልታገኛ ስትሄድ በመኪና አደጋ እንደሞተች እናያለን። ይህ እውነታም በጂሆንና ጆይሱ መካከል ያለውን አለመግባባት ወደ አዲስ የጥላቻ ማዕበል ይወስደዋል። ጆይሱም ወደ ጂሆን ሄዳ ታይሺ ፊት ለፊቱ እንዳለች አብራችሁ ምን ያህል ጊዜ ለመቆየት አስባችኋል ብላ ትጠይቃቸዋለች። ጂሆንም በህይወቱ ለመጀመሪያ ጊዜ በውሳኔው ሳይጠራጠር ከታይሺ ጋር ለዘላለም መቆየት እንደሚፈልግ ይነግራታል። በዚህም ተናዳበት ወደ ውጪ ስትወጣ የጂሆን አባት የመኪና አደጋ ደርሶበት ለጂሆን ደውላ ታሳውቀዋለች። ጂሆንም በፍጥነት ሆስፒታል ሲደርስ የአባቱን የመጀመሪያ ፍቅረኛ አይቶ ብዙ ስስታዎች ወደ አይኑ ይመጣበታል። እዛውም እናቱ አደጋው ባጋጠማት ጊዜ እሷን ልታገኝ ወጥታ እንደነበር ይነግራታል። ሴትዮዋም ያንን ስትሰማ በጥፋተኝነት ስሜት እያለቀሰች አባቱን ለመተው የፈለገችበት ጊዜ እንደነበር ትናገራለች።
በዚህ ሁሉ መሃልም ጂሆን ታይሺ አባቱ በድብቅ የወዳት የነበረችው ሴት ልጅ መሆኗን ይረዳል። ይህንን መረጃም ሲሰማ ጆይሱ ታይሺ እንድትጎዳት እንደምትችል አስቦ ደውሎላት ደህንነቷን ሲጠይቅ ደህና መሆኗን ትነግረዋለች። ነገር ግን ስልኩ ካለቀ ከጥቂት ጊዜ በኋላ ጆይሱ ወደ ታይሺ ያመርታ ከጂሆን ቤተሰብ ጋር ያላቸው ጥምረት በጋብቻ ሊጠናከር ምንም እንዳልቀረውና ታይሺ ራሷን በዚህ ጉዳይ እንዳታስገባ ነግራ ትወጣለች። ምሽትም ደርሶ በጆይሱ ንግግር ልቧ የተሰበረው ታይሺ ጂሆንን ላለማግኘት ጥላው ትጠፋለች። በዚህ ምክንያትም የተናደደው ጂሆን ወደ ጆይሱ አመርቶ እውነታውን ሁሉ የምታውቅ ከሆነ ለምን እንዳልተናገረች ይጠይቃታል። ጆይሱም በንዴት ሁሉም ነገር የጀመረው ራሱ እንደሆነ ነግረው ምንም እንኳን ታይሺ በማይመለከታት የቤተሰብ ጉዳይ ብትገባም አሁን ግን ሁሉም ነገር እንዳበቃለት ትናገራለች። ወደ ውጪ ስትወጣም ልጁን አቅፎ ያረጋጋታል። በሚቀጥለውም ቀን ጆይሱ እናቷን ለማግኘት ስትሄድ ተጎድታ አግኝታት ምክንያቱን ስትጠይቃት መልስ ስላላገኘች ሁሉንም ነገር በታይሺ ላይ አሳባ ለመበቀል እቅድ ማውጣት ትጀምራለች። ይህ ሁሉ ከመሆኑ በፊት ግን ጆይሱ ታይሺንን በመኪና ማቆሚያው ጋር አግኝታት ንግግራቸው ተፋፍሞ ሊጣሉ ሲቃረቡ ጂሆን በቦታው ላይ ደርሶ በታይሺ ጎንም ቆሞ ይዟት ከቦታው ይሄዳል። ይህንን ሁሉ ያየችው ጆይሱም ንዴቷን ለመወጣት ወደ መኪናዋ ገብታ በፍጥነት ወደ እነ ጂሆን ትነደዋለች። በመጨረሻ ሰዓት ግን ወደ ራሷ ስትመለስ ፍሬኑን ረግጣ ጥላቸው ወደ ውጭ ትወጣለች። በማግስቱ ጠዋት ጆይሱ ወደ ቤት ስትደርስ ጂሆን እናቷን ሲያወራ ታየዋለች። ወሬያቸውንም ተደብቃ ስትሰማ እናቷ ለጂሆን እናት ሞትና ለታይሺን አደጋ በተዘዋዋሪ መንገድ ዋና ተጠያቂ መሆኗን ታውቃለች። በተመሳሳይ ጊዜ ሹን የአባቱ እውነተኛ ልጅ መሆኑን አያቱ በማስረጃ አስደግፈው ያሳዩታል። በዛም ምሽት ልጁን በሚያስደነግጥ መልኩ ታይሺን ወደ ሚስጥራዊ መሰብሰቢያቸው ይዟት ሄዱ ከዓመታት በፊት እሷን ለመጣል አውጥተውት የነበረውን እቅድ አንድ በአንድ ያሳያታል። ጂሆንም እየሮጠ መጥቶ የተፈጠረውን ነገር ለማስረዳት ቢሞክርም ሰዓቱ ረፍዶ ስለነበር በስተመጨረሻ በጓደኛው ተከርቶ ፍቅረኛውን ያጣል። በዚህ ንዴት ውስጥም ሆኖ ወደ ውስጥ በመግባት ጓደኛውን ይደበድበዋል። በማግስቱ ጆይሱ ድሮ እንደ ወንድማማቾች የነበሩ ጓደኛማቾች በእሷ ምክንያት መጣላታቸው ትክክል እንዳልሆነ ገብቷት ልታስታርቃቸው ብትፈልግም ጂሆን ግን እሷንም ቅስሟን ሰብሮ ድጋሚ ባያገኛት እንደሚመርጥ ይነግራታል። በሌላ በኩል ጁሃን የድሮ ፍቅረኛው ታይሺ በጂሆን እንደተጎዳች ሰምቶ ከጓደኞቹ ጋር ቪዲዮ እየቀረጸ ራሱን እስኪስት ድረስ ይደበድበዋል። በዚህም ምክንያት ጂሆን ወደ ሆስፒታል ለመግባትና ለቀናት ለመተኛት ይገደዳል። በሚያስደነግጥ ሁኔታም ትዕይንቱ ከ5 ዓመት በኋላ ወስዶ ጂሆንም ሁሉንም ጓደኞቹን ይቅር እንዳለና ከታይሺ ጋር እንደተገናኘ ያሳየናል። ልጁን ደግሞ በሰራው ትንሽ ሬስቶራንት ውስጥ ሆኖ ከ5 ዓመታት በኋላ ጆይሱን አግኝቷት ሲያቅፋት እየተመለከትን ታሪካችንን እናጠናቅቃለን።